ሄልማት እኔ እኮ ብዬሽ ነበረ ውሽማዬ ተይ አይመችሽም ይሄ ነገር ቶሎ ብለሽ ለቀቅ አድርጊ ስልሽ እምቢ ብለሽኝ ነበረ። ዞሮ ዞሮ መዝጊያ ጭራሮ ይባላል። አዎ እኔ እኮ ብዬሽ ነበር እንደማይሆንሽ ማለት ነው። አንቺ ዝም ብለሽ ይሆነኛል ብለሽ የተለያዩ ልብስ ለብሰሽ ብትመጪ ተጉልበት በላይ ልብስ ለብሰሽ ብትመጪ ምን ብቲ አፍርሽ ከሆነ ከሩታ ጎን ነው እንደማይቆረጥ ታውቂያለሽ። ዝም ብለሽ በከንቱ አይ የሩታ ደጋፊዎች ደስ ይበላችሁ። የምስራች ሰምተናል ማለት ነው። አባረራት እንግዲህ ከህይወቴ ውጭ ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘዘ ተረፍረፍ ይበልልኝ። ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሼር ላይክ ማድረግ አበረታቱኝ እላችኋለሁ። እንግዲህ እንደተለመደው እንግዲህ አብርሃምና ሩታና ሄልማታ ይዤላችሁ መጥቼ ያለው ለምስራች ሰበር አስደነጋጭ ዜና። ባል ይሆነኛል ብላ ልጅቷ በወጣችበት ሻንጣዋን ጎትታ የመጣች ሄልማት አንፈልግሽም ውጭልኝ ብሏታል። ከዛው በቀጠለ ደግሞ ለነፍሴ ተራሴ ተህይወቴ ውጭልኝ፣ ከቤተሰቤ አጣላሽኝ፣ ከሰው ጋር አጣላሽኝ፣ ከትዳሬን አፋታሽኝ፣ ከጓደኞቼን አራቅሽኝ እና አሁንም ላንፈልግሽ እፈልጋለሁ አላት። በጣም አሳዛኝ ዜና። ሄልማት መጨረሻዋን አልቅሳ ወጣች፣ ለቀቀች፣ ከአብርሽ ህይወት ወጣች እላችኋለሁ። እውነት እኔ የምላችሁ ማለት ነው። እኔ እኮ ሄልምዬ የኔ ቆንጆ ውይ ዛሬ ስንባሽ ፈሰሰ። ዛሬ ያቺ ብሽቅምት ጥርስ የለችም፣ ያቺ ፈንዲሻ የለችም። የታባትሽ እንዲህ ነው የሰው ባል አትንጣቁ። ምንም አይጠቅማችሁ ብዬ ስመክራችሁ እናንተ ምንም መስላ አይታያችሁ። አያችሁ እንዲህ ነው የሰው ባል የሚነጥቅ ሰው በረካ የለውም። መጨረሻ አልቅሶ ነው የሚሄደው። ወይኔ እናቴ እንዲህ ነው። ሩታም እንዲያስለቅሰሻት ነበር። እንዲሁ አሁን እሷ የተደሰተች ነው። አንቺ ተራሽን አልቅሺ። አዎ ተራሽ አልቅሺ። ወቅትሽ ነው አሁን አልቅሺ። እንዲህ ሩታ በቃት። አሁን እሷ ከቤተሰብ ጋር ዘና ፈታ በቃ በዚህ ውጣ፣ በዚህ ግባ፣ በዚህ መጣ፣ በዚህ ውጣ ያለች ነው። እኔ እዛም ቀን ነግሬሻለሁ። አንቺ ልጅ ተይ። አብርሃምና ሩታ አውቆ ነው፣ ባልና ሚስት ናቸው። የ80 ዓመት የተፈራረሙ ሰው ናቸው። አንቺ ዝም ብለሽ ጣልቃ ላይ አትግቢ። ጉንጩን አሳሚ፣ ወገቡን አትያዥው፣ ጥንቻውን ከንፈሩን አትጥረጊ፣ አታጉርሹ በእጅሽ። ተይ ስልሽ አልሰማም ብለሽ ነበር። ያው ቀመሹ። አይዋ እንዲህ ነው ሩታዬ የኔ ቆንጆ። አንቺ እኮ ሰው ነሽ፣ እውነትም ሰው ነሽ። እውነት ቆንጠን ያሽ ልጅ፣ ረጋ ያሽ ልጅ፣ ሰከን ያሽ ልጅ፣ የሚሆንሽና የማይሆንሽ የምታቂ ልጅ፣ አብርሃምን ጥብቅ ያሽ ይዘሽ ቁጭ ያሽ ልጅ፣ አለቅም ያሽ ልጅ። እንዲህ ነው ለማን አባቱ ብለሽ ጎበዝ፣ ጀግና፣ አንደኛ። አይዋ ሄልማት አሁን አንዱ የፈረደበት ደግሞ ሂጂና ትዳሩን አፍርሺ። አብርሽ ከሆነ ትክክለኛው ነገረሽ። በቃ ሲጀመር ደግሞ ማለት ነው አብርሃም ተናግሯል ዛሬ። ውዱ ባለቤቷ አብርሃም እንግዲህ የጋሽዬ ልጅ የሩታ ባለቤት ትክክለኛው ተናግረዋል። ምን ተናገረ በሉ። ሰፍ ብላችሁ ስሙ እናንተ። ጆሮአችሁ ብቻ እኔ ጋር ኮርኩራችሁ ጆሮአችሁ እኔ ጋር አድርጉን ማለት ነው። እዛ ቀን ሩታዬ የእርጉዝ ቪዲዮን ስለለቀቀች ብዙዎቻችሁ ተናገራችሁ፣ ብዙዎቻችሁን ብዙ ነገር ብሏችኋል። እኔ ግን ብዙ ቪዲዮን አይቼ በጣም ግርም ነው ያለኝም፣ በጣም ደግሞ ታዝቢያቸዋለሁ ብለዋል። እኛ ባያገባን ጥልቅ እንላለን። እሰይ ደግ አረጋልን። የመጨረሻችን ይሄ አይደለም ቦክስ። አይዋ ይሄ ቃላት ይጉት እስቲ። እኔማ አፈርኩኝነት። ለካ አብርሽና ሩታ አንድ ላይ ናቸው ያሉት። እኛ ዝም ብለን ነው ብለን እንደው ማይወጣበት የምንገባበት ማለት ነው እናንተ። እኔ ወላሂ ግርም ነው ያለኝ ማለት ነው። ለካ አንድ ላይ ናቸው ያሉት። እኔ ደግሞ ምን ይላል ይሄ ሰውዬው ዛሬ የመጣው ብዬ ስመጣ ሩታዬ ማለት ነው አይጀምርም። ምን ተፈጠረ ስል
ሩታ የዛ ቀን ያጭር ቪዲዮን የረቁት ቪዲዮን ልካ እንትን ብላ ብዙዎቻችሁ ተቆጣችሁ። አዎ ለምንድን ነው እንደዚህ እያደረገችው? ምክንያቱ ሩታ እርጉዝ አይደለችም፣ ጨርቅ ነው እያደረገችው፣ ስፖንጅ ነው እየወተፈችው። አብርሃምና ሩታ የተጣሉት በሱ ነው ስላላችሁ እሷ ግልጹን አውጥታ ነው ያሳየችው። ባታሳያችሁ የሩታ ልጅ አይደለም የአብርሃም ልጅ አይደለም ከሌላ ጋር ነው እያመጣሽው ማለታችሁ አይቀርም ነበረ። እና እኔና ሩታ የፈለገ ጀምብ ቦምብ ቢፈነዳ አባይ ቢገደም አባይ ቢቋረጥ እኔና እሷ አንለያይም። እናንተ ዝም ብላችሁ ያላገባችሁ ቦታ አትከኩ፣ ያልበላችሁ ቦታ አትከኩት፣ የበላችሁ ቦታ እከኩት ብሎናል። እንግዲህ ሶሪ ብለናል። እውነት ነው። አንዳንዴ ሳያገባን እንደው ጥልቅ ጥብርቅ ጭምርቅ እንደው ዝም ብለን እንደው እንደ ጭቃ ዝም ብለን ማፍካት መጨመላለቅ ይሄ ነው መጨረሻችን። ደጋረግን እውነት የታባስ እንዲህ ነው እና ራሴን ራስከኝ እውነት በጣም ራሴ ደርቆ ነበር። ቅቤ ቀባህን ማለት ነው። እውነትህ ነው። አፌ ቁርጥ ይበል። ጀግና ወደ እንዲህ ነው። ጀግና ሴት እንዲህ ነው። ሄልማት ስሚ፣ በጭንቅላትሽ ውሰጂ። ስሚ የህልማት ቡችሎች፣ የህልማት አሽክሮች፣ የህልማት ተላላኪዎች፣ አተላዎች ይኸው ቁጭ በቂጣችሁ እርግፍ። ደግሞ ብራንክ ነው ያረጋት። ወላ የምን ብራንክ? አይ ዶንት ኬር ካላስ ኖ አይ ደግሞ ሄልማት ያረጋት ነገር እኮ አሁን እዚህ ጋር መጥቶ የሚሰድበኝ ይኖራል። እሰይ ስድቡኝ። ከዛ አይ ዶንት ኖ እሺ ምንድን ነው? ሄልማት እኮ ብራንክ ነው ያረጋት። እውነት እንትን ያረጋት እውነት መሰላችሁና የሩታ ሰዎች ተደሰታችሁ ያላችሁ ነበራችሁ። ደህና ናችሁ? እንዴት ናችሁ? ሀገሩ ሰላም? ሀገር ሰላም ነው? በሰላም ነው። ግን እኔ ግን ሙላችሁ ማለት ነው ወይኔ አይ ሩታዬ እውነትም ሰው ነሽ። ወላሂ ሰራሽላቸው እኮ በዚህ እኔ ቆንጆ እንዲህ ነው። አንዳንዴ አስተዋይ መፈጠር በኢትዮጵያ ጀግንነት ነው። አዎ ሀቁን ሙቼ ብሞት ይሻለኛል። ሀቁን ማለት ነው። እንዴ እቺ ልጅ እኔ ተበፊትም ጀምሬ እርጉዝ ናት። ተው እኔ አልከታተላትም ነበር። አሁን ብዙዎቻችሁ አሁን ቤታችሁ ስዞር የተናገራችሁኝ ነው። አንቺ አሁን መጥተሽ እኛ በፊት መጥተን ተሷ ጋር ሆነ ተሰደብን፣ እንደዚህ ሆንሽ ተባልኩ፣ እንደዚህ ተባልኩ። አሁን ግን እና ስላንፈመሳችሁ ነው አሁን መልሳችሁ የምትገለበጡባት ሩታ ላይ ማለት ነው። ስላንፈመሳችሁ በፊት አፈምሰናል ብላችሁ እንግዲህ ተቂጥቂጧን ሄዳችሁ ምን ያላችሁ ይሄን ያላችሁ ይሄን እናድርግላት፣ እንዲህ ናት ሩታዬ፣ ይሄን እንስራላት፣ እንደዚህ ነው ከመኪና ይመጣል፣ እንዲህ ነው ያላችሁ፣ ወርቅ እንገዛለን ምን ያላችሁ ሳትፈምሱ ስትቀሩ ደግሞ አሁን ደግሞ ወደ ሄልማት ግልብጣላችሁ። ሩታን ዝቅ አረጋችኋት። ሩታ ምን አለች? እስቲ ስሙ። በአንድ ደርበቷ ማለት ነው ምን አለች? እኔ ታዩኛላችሁ፣ ወደ ላይ ነው የምወጣው፣ ወደ ታች አልወጣም። ትልቅ ሁኜ ነው የሚሄደው፣ ትንሽ ሁኜ አልሄድም። እናንተ ዝም ብላችሁ ጸሎት አድርጉልኝ ብቻ፣ የተሻለ ነው መሆኑ ብላ እንግዲህ ተናግራለች። ሰምታችኋል ማለት ነው። ይሄ ሁሉ ማለት ነው። እና እናንተ ዝም ብላችሁ ባያገባችሁ ጥልቅ ይበል። እንዲህ ነው ደግ አደረገላችሁ። አብርሃም አቤት እንቅልፉ ጋር በተኛበት መጣ አጠገቡ ብተኛ፣ ልብሱንም ብትደባብስ፣ ምግብ ሰርታ ብትመጣ፣ ሻንጣዋን ይዛ ተሸክማ ብትመጣ መስሚያ ጥጥ የለውም ብሏታል። አንቺ ልጅ እኔ ልብላ አንቺ አምጪ። ልቤ ግን ያለው ሩታ ጋር ነው። እኔ ጋር እኮ አንቺ ጋር እኮ ምንም ነገር የለም ብሎ ተጫውቶባታል። እንዲህ ነው እጥብ የታባሽ አልቅሰሽ ሻ ልክ ሰጠሽ። የሰው ባል የምትሰርቁት እንዲሁ
አዎ የሰው ጓደኛ የምትሰርቁት የሰው ወዳጅ የምትሰርቁት አዎ እኔም የሰረቃችሁ ልባችሁ ይስረቃችሁ። እኔ ሌላ ምንም አልላችሁ። አዎ እኔም ባልሰርቃችሁኛል እናንተ ልባችሁ ይስረቃችሁ። እኔ ምንም አልልም። አዎ አዎ አንድ ቀን እውነት ይወጣል፣ እውነት ይወጣል። ምንም አያስቅም። አዎ እውነት ይወጣል። እኔ መሳቅ አንፈልግም በአሁን ሰዓት መሳቅ አንፈልግም። እኔ በአሁን ሰዓት በጣም ውስጥ ተረብሸዋል። አዎ እንደ ሩታ ዝም ብላችሁ እንዳይመስላችሁ አናታችሁ በመቅረን እንደምላችሁ ወቁ ማለት ነው። አብርሃም አሁን ምን አለ? እውነቴ ነው የምላችሁ ገብታችሁ ስሙት። ወላሂ እውነቴ ነው። እኔ ራሱ አፈርኩኝ። እንደው ለምን ቪዲዮ ሰራሁ አልኩኝ እዛ ቀን ማለት ነው። እናንተ ተሩታ ገለል በሉ። አሁን ሁላችሁም በእግዚአብሔር በፈጣሪ በአላህ ይዣችኋለሁ በሰላም ተገላገይ ብላችሁ ጸሎት አድርጉላት ሩታዬን። እኔና ሩታ አባይ ቢፈነዳ እኔና ሩታ አንለያይም። እናንተ ዝም ብላችሁ ነው። ውስጣችን እኛ ነን የምናውቀው። ሰው ራሱ ነው የሚያውቀው፣ በራሱ ነው የሚተማመነው። እኔ ተህልማታ ጋር ስለሆንኩ ስላገባኋት ስለማገባት አይደለም ወይ አገባታለሁ ብዬ አይደለም። እውነት ነው። ስራ እንዲህ ነው መስራት፣ እንዲህ ነው ስራ መስራት። አንዱ ጣል አድርጋችሁ አንዱ ጋር አንዱ ጠብ ታደርጉና አንዱ ጋር ስትሄዱ ስራ እንዲህ ነው ማለት ነው። እኔ ይሄ ዩቲዩብ የጀመርኩት 3 አመቴ ነው። በ3 አመት ውስጥ የተለወጥኩትን እኔ ያውቃለሁ። ጎበዝ እንዲህ ያርክ ነው የተለወጥከው። እንዲህ የሆንክ ጎበዝ ጀግና። የሰው ልጅ ሲጠነክር ወደ ላይ ሲወጣ ከፍ ሲል ማን በቃ ግርማ ሞገስ ሲሆን ቆንጠን ሲል ሰከን ሲል ወደ ታች ሊያወርዱ ይፈልጋሉ። ጎበዝ አሁን አንተ እውነትን ነው ተናገረ። 3 አመቴ ነው አለ ይሄ ዩቲዩብ የጀመርኩት አለ። ግን እኔ የሰው እንትን ምርቃት አሳደገኝ እንጂ ወደ ታች አልሄድኩም አለ። ግልጽ አድርጎ ተናገረ። በእውነት ጓደኛውም ተናግረዋል። እንግዲህ አሁን ሁሉም ተሩታ ጋር ነው። ሄልማት ከሰረች ወይ ፋሽን ልብስ የቀየረች እውነት የተከራየች ተከራይታ እየለበሰች የክራይ ልብስ ስንት ቆጠረብሽ ይሆናል። ዛሬ አሁን አንዱ ትከራያለች፣ ከሰዓት አንዱ ትከራያለች። አይ ላይ ሞላ እቺ ዓለም ላይ ሞላ ለሰውየው። እኔ እኮ ይሄ ነገር ይቅርብሽ ስልሽ እምቢ ብለሽ ነበረ። ተሎበይ ስልሽ አንቺ እንደው አብርሃም አገኘዋለሁ ብለሽ ጥር ስትይ ጠር አድርጎ ጣለሽ። አይ የህልማት ተነጋሪዎች እናንተ ጉንፋኖች፣ የህልማት ጉንፋኖች ሰምተናል እኮ ከአንዳንድ በታችን ያላችሁት ማለት ነው። የሩታዬ ደጋፊ እንኳን ደስ አላችሁ እልልልልል። አሁን ደግሞ ወልዳ ልጇን አቅፋ አብርሽን ስሞ እንደው በቃ እንደው ምን ልበላችሁ እንደው እረር ድብን። አሁንም እኮ እያላመኑ አለው እናንተ። ወይኔ እኔ እኮ ሰው ምን አይነት አንደበት ነው ያለው? አሁን ራሱ እያላመኑ አለው እኮ። አሁንም ውሸቷ ነው ብሎ ኤክስ አያረጉ። ኤክስስ እናንተ ሆናችሁ ወላይ፣ ኤክስ ብራክስ እናንተ ሆናችሁ ወላይ። እሷ ስራይ ትሆናለች፣ እናንተ ግን እንትን ሆናችኋል። ስፓጌት ወላይ ስፓጌት ሆና ስፓጌት ነው እንዴ እናንተ? ስፓጌት ሆናችኋል እንዴ? እኛ አሸነፍን እንጂ አልተሸነፍንም። ያው ህልማት ለታዋጣኛል ብላችሁ ሄዳችሁ አያችሁት፣ ቀመሳችሁት ማለት ነው። እና ቤተሰብ አሁን ሩታ አብርሽ ልክልኩ ተናከ። እንግዲህ አብርሽና ሩታ አንተ ላይ ያዩ ዝም በሉ። ድራማ እየሰሩብን ነው። ተጠንቀቁ። ባልና ሚስት መሀል ምንም እንዳትናገሩ፣ እንዳትገቡ ተጠንቀቁ ማለት ነው። መጠንቀቅ ይሻላል። እኔ ተንግዲህ አፌ ቁርጥ ይበል። እውነት አፌ ቁርጥ። ኧረ አፌ በዳቦ ድብስ ላድርጎ። እንግዲህ ተማንም ሰው ጋር ምን አገባኝ እንዴ? ኧረ አፈርኩኝ እንዴ! ዛሬ ይሄን ወጥቶ ሲናገር አንደበቱ ደረቱን ፍት አድርጎ ነው የመጣው። ዛሬ ፊቱ ኮስተር አድርጎ ቆንጠን ብሎ ወንድ ሆኖ ዛሬ ወንድ ምሽ ሴት ወንድ ሆኖ ነው። የባሰ አታምጣ። የበሰበሳለ ሰውየው ዛሬ የባሰ ነው የመጣብን። እና ቤተሰብ እውነቴ ነው የምላችሁ፣ እውነት ገብታችሁ ስሙት ማለት ነው። እና የሰው ባል የምትጠነቁ፣ የሰው ባል የምትነጥቁ፣ የሰው ጓደኛ የምትነጥቁ
ተው ተጠንቀቁ። ወንዶቹም ተጠንቀቁ፣ ሴቶቹም ተጠንቀቁ። እና ይሄን ይመስላል። ከወደዳችሁ ሼር ላይክ አድርጉ። የማታ ደግሞ መልስ ስጧት። የሩታ ደግሞ አንበሳ ብላችሁ አንበሳ ወርዱላት። ሌላ ምን ልበላችሁ? በሌላ ቪዲዮን ልጇን አቅፋ እስከ ስንገናኝ ድረስ መልካም ጊዜ መልካም ቀን ይሁንላችሁ። ባይ ባይ። እወዳችኋለሁ።